ዋና የዚች ሀገር የደህንነት ስጋት የሰላም ስጋት ምንድነው? አሁን ባለው ተጨባጭ ሁኔታ እዚህም እዚያም ቀላል የማይባል ሞት፣ መፈናቀል፣ ግድያ፣ ዝርፊያ የመሳሰሉት የዛሬው ዝግጅታችን በሀገራችን የሰላምና የጸጥታ ጉዳዮችን የተመለከተ ነው የሚሆነው። እንግዳይ ደግሞ ዶክተር አማረ ቀናው ይባላሉ። የሰላምና የጸጥታ ዘርፍ ዋና ተመራማሪ ናቸው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። የፖለቲካ ስርዓትን መለወጥ እርሶም ቀደም ሲል እንዳሉት አረም እንደመንቀል ቀላል ነገር አይደለም። እሱን ከግምት ውስጥ ከተን ግን ቢያንስ ከለውጡ የሚጠበቁ ነገሮችን ማቀራረብ ግን ለስርዓቱ ህልውና አይጠበቅም ወይ? ከለውጡ የሚጠበቁ ነገሮችን ቢያንስ እያቀራረቡ እስካልተሄደ ድረስ አሁን ያኔ በለውጡ ዋዜማ ላይ በህዝብ ጎልተው የወጡ ጥያቄዎችን እናውቃቸዋለን። ግን የተቀራረቡ የማይመስሉ ነገሮች ናቸው። አሁንም ደግሞ እንደዚህ የግጭት መነሻ ምክንያቶችና ልክ ነው ወይ? እዚህ ላይ ምንድነው አስተያየቶት? ለውጥ ያስፈልግ ነበረ። ያንን ለውጥ ማምጣት ተችሏል ነው። ለውጡ ምን ያክል እየሄደ ነው እሱ ሌላ ጥያቄ ሊሆን ይችላል። ግን ለውጥ ማምጣት ተችሏል። ልዩነቶችን ቅድም እንዳልነው ማጥበብ እንጂ ማጥፋት አንችልም ነው። ልዩነቶችን ማጥበብ ነው ያለብን። ልዩነቶችን እያጠበብን ወደ ጋራ ወደሚባሉ ነገሮች መምጣት እንችላለን። እያጠበብን ነው። አሁን እንደዛ ለማድረግ ደግሞ ምክክር መድረኮችን መፍጠር ያስፈልጋል ነው። ለምሳሌ ከዛ ውስጥ አንዱ የብሔራዊ የምክክር መድረክ የሚባለው ወይም ናሽናል ዲያሎግ የሚባለው ነው። መንግስትም ህዝብም አምኖበት፣ ምክንያቱም ቀደም እንዳልነው መንግስት የህዝብ ነው መሆን ያለበት ብለናል። ኢን ፕሪንሲፕል አይደል እንዴ? እንደዛ እስከሆነ ድረስ የህዝብን ጥያቄዎች ለመመለስ እነዚህ አይነት ምክክር መድረኮች ያስፈልጋሉ። እንደዚህ አይነት ምክክር መድረክ ያስፈልጋል። ምክንያቱም ልዩነቶችን ለማጥበብ ነው እንጂ ቶታሊ ለማጥፋት አይደለም። ግጭት አይጠፋም አይደል እንዴ? ግጭትን ምንድነው ልታደርግ የምትችለው? ምናልባት ልታከስመው ነው የምትችለው እንጂ የምታጠፋው ከሆነ በጣም አስፈላጊ የሆኑ ግጭቶች አሉ መምጣት ያለባቸው። ለምሳሌ ባለፈው ጊዜ የነበረው ለውጥ የመጣው በግጭት ነው። ግጭቱ ነውጥ አልባ ነበር ራይት። ስለዚህ ልዩነትህን ማጥበብ ነው እንጂ የምትችለው ማጥፋት አይደለም። ማጥፋትማ ቶታሊ ማጥፋት ማለት ነው ማህበረሰቡንም ጭምር። ስለዚህ ልዩነቱን ለማጥበብ ደግሞ የሚያስፈልገው ብሔራዊ የምክክር መድረኮች ናቸው። ይሄንን ለማድረግ መንግስትም ህዝብም እየሄዱበት ያለው መንገድ አለ። ምናልባት መቼ ነው ይሄን ሊሆን የሚችለው? ሰክሰስፉል ነው ወይ? እሱ ሌላ ስቶሪ ነው። ግን ይሄንን ግምት ውስጥ አስገብቶ መንግስትም ህዝብም ብሔራዊ ምክክር መድረክ ኦልሬዲ እየተቀረጸ ነው ያለው። ዝም ብሎ አሁን ባለው ሂደት ያለፉትን 4 ዓመታት በተለይ ያለፉትን 2 ዓመታት ዝም ብለን ይዘን ያኔ እንደው በሁለት እግር የመቆሚያ ጊዜ ነው የወፌ የቆመች ዘመን ነው ብለን እንውሰድና ለውጡ አሁን እንደው ሊሰናከል ከቻለ ለውጥ ከመጀመሪያው ጀምሮ ለውጡን ለማደናቀፍ ሲጥሩ በነበሩ እና ሴረኞችና እነሱ በሚሸርቡት ሴራ ይመስሎታል ወይስ የለውጥ ኃይል ነን በሚሉ አካሎች በሚፈጽሙት ስተትና ያልተገባ ድርጊት የትኛው ላዝማሚያው የቀረበ ይመስሎታል? ከባድ ነው። እሱን ኢቫሉዌት ማድረግ አስቸጋሪ ነው። ግን ሁለት ነገር ማለት ፈልጋለሁ። ለውጥ በባህሪው በሁለቱም ለውጥ በነገራችን ላይ ቅድም እንዳልነው ለምንድነው ለእንትን የተጋለጠ ነው፣ ለውድቀት የተጋለጠ ነው ለውጥ ሲባል በባህሪው በራሱ ማለት ነው። ምክንያቱም ቅድም እንዳልነው ብዙ ፍላጎት ያላቸው አካላት ስላሉ ነው። እሱን አውቆ ተጠንቅቆ መሄድ በጣም ኢምፖርታንት ነው። ለውጡን ግን ሊያደናቅፉ የሚችሉት ሁለቱም ናቸው ብዬ ነው የማስበው። ከምን አኳያ ነው መነሻ ያደረኩት? ለምሳሌ አሁን የለውጡ ተዋናይ ነን ብለው የሚያስቡ አካላት ዛሬም ጭምር ባለፈ ታሪክ ላይ የሚነታረኩበት ባለፈ ታሪክ ላይ የሚናቆሩበት ሁኔታ በስፋት እናያለን። ጸቡ መሆን ከነበረበት ዲሞክራሲያዊት ካልነበር ነው ወይም ደግሞ ከዲሞክራሲያዊ ስራ ከኢዲሞክራሲያዊነት ጋር እንጂ ያንን ከመሆን የተለየ ሌላ አማራጭ ካልነበራት ኢትዮጵያ ጋር መሆን ነበረበት ወይ? ዘመኑን እኛ የሆነውን ነገር ከመሆን ውጪ ሌላ አማራጭ አልነበራትም። ወይም የኛ ቤተሰቦች ወይም የኛ አባቶቻችን የሆኑትን መሆን የምትችል ኢትዮጵያ ነች ያን የነበረችው። ስለዚህ ጉዳዩ መሆን ከነበረበት ጸቡ ከኢዲሞክራሲያዊነት ጋር እንጂ አባቶቻችን ከነበሩበት ሁኔታ የተለየ መሆን ከማትችለው ኢትዮጵያ ጋር መሆን የለበትም። ግን ዛሬም ከዚያችኛዋ ኢትዮጵያ ጋር
ጸብ ሲገጠም እናስተውላለን እና ከዚህ አንጻር ለማለት ፈልጌ ነው። ለውጥ ውስጥም ተኮነ ስለሚሰራ ጥሩ። አይ ዞሮ ዞሮ በታሪክ መናቆር ለኛ አዲስ መሆን የለበትም ባይነኝ። ምክንያቱም የትኛውም ዓለም ላይ እንደዚህ አይነት ነገሮች እንትናሉ ሁሌም ይመጣሉ። የምትነሳው ከነበረው ነገር ላይ ነው። በእርግጥ ታሪክ ይሄንን ያክል የመጋጫ ምዕራፍ መሆን አልነበረበትም። ታሪክ የመማሪያ ነው መሆን ያለበት። ሌሰን ነው የታስቱ ሌሰን መሆን ነበረበት። ግን እነዚህ ነገሮች ቅድም እንዳልነው ዞሮ ዞሮ አጀንዳ መሆን አለባቸው ነው ናሽናል ዲያሎጉ ላይ እንደኔ እምነት ማለት ነው። ምክንያቱም ያልተስማማንበት ዋናው ትልቁ ነገር ቅድም እንዳልነው አንዱ ኮንስቲቱሽናል ሪፎርም ነው ወይስ ቼንጅ ነው። ህዝቡ ብዙ ጊዜ እንደዛ ሲል ትሰማለህ። ሌላኛው ደግሞ በታሪክ የመናቆር ነው። ከዚህ በፊት ለምሳሌ አሁን ታሪካችን ሲጣመም ነው በታሪክ መናቆሩ ቀደም ሲል ብዙ ጊዜ ወይ በመጽሐፍ ነው የምናየው ወይ በጋዜጣ ነው ወይ በሆነ በቴሌቪዥን ነበረን። አሁን ግን በታሪክ መናቆሩን በየበዓላቱ በአደባባይ በተለያየ መልኩ ይመስለናል እንጂ ብዙ ነገር ያረገዙ ነገሮች እናያለን እና እንደሱ እያለ በመጣ ቁጥር ዋጋ እንዳያስከፍለን ማለት ነው። ችግሩ የለም ማለት አይደለም፣ አለ ነው። እንዲያውም አለ ነው እኔ እያልኩ ያለሁት። ስለዚህ ይሄ ነገር መመለስ ካለበት ደግሞ ቀደም እንዳልኩ በዲያሎጉ ነው መመለስ ያለበት ነው። በቃ እና እዛ ላይ አስቀምጠ ነው ዋና የአጀንዳ የመመካከሪያ ወይም ደግሞ የውይይታችን ዋነኛው አጀንዳ አድርጎ በናሽናል ዲያሎጉ ላይ ኤሊቶቹ እስካልተስማሙ ድረስ አሁንም ቢሆን ታሪካችን እያናቆረን ይቀጥላል ባይነኝ እኔ። ምክንያቱም የኔ ይበልጣል እላለሁ። አንተ ይቀጥላል ወይስ እየበላን ይቀጥላል? እየበላን ይቀጥላል ነው። ኮሱ ነው የምልህ። እያናቆረን ይቀጥላል ነው። ያ ደግሞ ምናልባትም እስከ መበታተን ድረስ ሁሉ ሊያደርስ ይችላል ነው። ሰው አት ሳም ፖይንት መቆም መቻል አለበት እንዲህ አይነት ነገር ነው። ምክንያቱም በነገራችን ላይ ኢንትሪንሲክ የሆነ ቫልዩ የለውም እንደዚህ አይነት ነገር። ለምሳሌ እኔ አሁን ኦሮሞ በሆን ኦሮሞ ስለሆንኩ ወይም አማራ በሆን አማራ ስለሆንኩ ኢንትሪንሲክ የሆነ ቫልዩ የለውም። ይሄ ነገር አለው እንዴ? በመሆን የምንም ማገኘው ነገር አለ? የለውም። ታሪክህ በመጣመሙ ግን ችግር ትፈጥራለህ ነው። መጣመም የለበትም ነው። አት ሳም ፖይንት መስተካከል መቻል አለበት ነው። ሶ ይሄንን እንደ ትልቅ አጀንዳ አድርገን ወስደን ምክንያቱም ስንናቆርበት የነበረ ነው። የምንፈልገው ልዩነታችንን ማጥበብ ነው ብያለሁ። ለማጥበብ ደግሞ አጀንዳ አድርገን እንነጋገርበታለን ነው። አንለስ ግን እየበላን ይቀጥላል ይሄ ነገር አንተ እንዳልከው ማለት ነው። ፖለቲካ በአንድ ጉዳይ ላይ ትክክል ከመሆንም በላይ የዘለለ ነው። ዘ አርት ኦፍ ዘ ፖስብል እና የእኛን ሀገር ከዚህ ፍልስፍና አኳያ እስኪ ጥሩ ነው። ግን ምንድነው እኔ ይሄንን ላየው የምችለው ያለንበትን በ21ኛው ክፍለ ዘመን ላይ ነው ያለነው እና በ21ኛው ክፍለ ዘመን ላይ ደግሞ ስለ መጨነቅ የነበረብን ስለ ዴቨሎፕመንት ወይም ደግሞ ስለ እድገት ሌላው ዓለም የደረሰበትን እንድንደርስበት አይነት የምንጨነቅበት ታይም ነው መሆን የነበረበት እንጂ ምናልባት አሁን ቀደም እንዳልከው አንተ በማንነት በታሪካችን ዋቴቨር በምንላቸው ኢንትሪንሲካሊ ቫሉዌብል ባልሆኑ ነገሮች ላይ እየተናቆርን መቀጠል አልነበረብንም ማለት ነው። እነዚህን ነገሮች መቀየር እንችል ነበረ። ስለዚህ የፖለቲካ አስተሳሰባችን ላይ ስቲል ችግር አለበት ማለት ነው። እሱን ነው መቀየር መቻል ያለብን ነው። ግን ይቀየራል እንዳልከው ማለት ነው። this is the art of the possible ይቻላል። ኢምፖሲብል የሆኑትን ማድረግ ይቻላል ነው። why not ፋክተሮች አሉ። እነዚህኞቹ ላይ እንደው በደንብ አጽንኦት እንዲሰጧቸው የፈለኩት አለ። ስቲቨን ኬቭ ዘ ሰቨን ሃቢትስ በሚለው መጽሐፉ ላይ ሶስቱ የችግሩ የኛን ሀገር ችግሮች አጉልተው የሚያሳዩ ስለሚመስለኝ እርሱም ማጽኖት እንዲሰጡት ነው። ሌሎችን ለማዳመጥና ለመረዳት አለመቻል በሌሎች ደግሞ መደመጥንና መረዳትን ለማግኘት አያስችልም። ችግሮችን ደግሞ በአሸናፊነትና በተሸናፊነት መነጽር ብቻ ነው እኛ ሀገር ዊን ዊን የሚባል ነገር የለም። ከዛ ደግሞ በጋራ ጥረት የላቀ ድምር ውጤት ደግሞ ለማግኘት አልተሞከረም። የሲነርጂ የሚባለው ነገር ዝም ብሎ አየር ላይ ተንጠልጥሎ ያለ ነው የሚል ነገር ሶስቱ ስቲቨን ኬቭ ከሰቨን ሃቢትስ ካለው ጉዳይ ላይ የጠቀሳቸው ነገሮች በጣም ጎልተው መብራራትና ለደህንነታችን ለሰላማችን ሲባል እንደው አጽንኦት ሰጥተው አንድ ነገር ቢሉበት ጥሩ። እንግዲህ አሁን እንዳልከው ከመጀመሪያው ምናልባት ብንነሳ የመጀመሪያው ነገር በደንብ መደማመጥ መቻል አለብን የሚለው ነገር ላይ ምንም አይ ቲንክ ይሄ ምርምርም የሚፈልግም አይደለም፣ ፊሎሶፊም አይደለም። ይሄ this is the very simplest how የምንለው ነው በአማርኛ ይመስለኛል። እና ችግሩ ግን እየተደማመጥን አይደለም ኤግዛክትሊ። እና
እሱ ላይ አሁንም ቢሆን ካፒታላይዝ ማድረግ መቻል አለብን ባይነኝ ነኝ። አሁንም ቢሆን አሁን ለምሳሌ እስቲ ትንሿን እንኳን ትንሽ አይደለም በርግጥ በጣም ብዙ ዋጋ የከፈልንበት ነው የተከፈለበት ነው የሰሜኑን ችግር ብንወስድ አብዛኛው ዓለም ኢትስ አጌንስት ሆኖ ነው እንትን ሊወጋ እንትን ሊያደርግህ የሚሞክረው ሊጽፍብህም የሚሞክረው ወይም ደግሞ ሊያጋልጥህም የሚሞክረው መላ መሻቱ ላይ አይደለም እየረዳህ ያለው መላ መሻቱ ላይ አይደለም እየረዳህ ያለው። ለምሳሌ አሁን የኢትዮጵያ ምንድነው የሰሜኑ ጦርነት ወይም የሰሜኑ ግጭት እንዴት ይጠናቀቅ እንደዚህ አይነት መፍትሄዎች ብሎ የሚሰጥህ ሰው የለም። እሱ ነበር መሆን የነበረበት ገብተዋል። ግን አንተ ላይ ወይም ደግሞ ቲፒኤልኤፍ ላይ ነው የሚረባረበው ችግሩን እንትን ማባባስ ላይ ብቻ ነው የሚረባረበው። ማስተካከል ግን የሚቻልበት በጣም ብዙ አጋጣሚ ነበረ። እሱ ላይ የሚያግዝህ ሰው የለም ነው እየተባበረህ ነው እንጂ ያለው ጦርነቱ እንዲቀጥል ክራይሲስ ኤክስፕሎይተር አስተሳሰብ ያለው ማህበረሰብ አለ ከውጭው ዓለም ጭምር። ያንን ራሳችንን ግን ማዳመጥ ከቻልንና በራሳችን መረዳት ብንችለው ይሄንን ችግር ራሳችንም ራሱ መመለስ እንችል ነበረ። ለውጭውም ራሳችንን አሳልፈን አንሰጥም ነበረ። ትልቁ ችግር ራሳችንን አለመደማመጣችንም ጭምር ነው ባይነኝ። አንዱ ችግር እሱ ነው ለምሳሌ። ከዛ ባለፈ ደግሞ የችግሩን ግዝፈትና ቅለትም ሌላው ሊነግረን አይገባም ነው። እኛ ራሳችን ልንረዳው የሚገባ ነገር ነበር ነው መነጋገር ብንችል። መጀመሪያም ራሱ ይሄ ጦርነት ከመጀመሩ በፊትም እንደ ኤግዛምፕል ነው እየወሰድኩት ያሉት ሌሎችም ነገሮች ቅድም በተደጋጋሚ አንተ ያነሳቸው በየቦታው የሚነሱ የጠባጫሪነት እንትኖች የማንነት ዋቴቨር ሁነቶች ሁሉ የዚህ ዘመን አስተሳሰብ አይደሉም ሲጀመር። ሌላው በጣም ረጅም ጊዜ ወስዶበታል እነዚህን ነገሮች ከጨረሰ አልፏል። ላይክ ለምሳሌ አሁን በቅርብ እንኳን እነ ሩዋንዳን የምናሳውሰው ነው፣ ዳርፉር የምናሳውሰው ነው፣ ኮሶቮ በቅርብ የምናሳውሳቸው ናቸው እና ኢቨን በቅርቡ እነ ሶሪያ እና የመን ራሱ የምናሳውሳቸው ናቸው። ከመፈራረስ አላዳኑም። እንደዚህ አይነትን አስተሳሰብ ይዞ የሚቀጥል ጽንፍ የትም የሚያደርስ አይደለም ነው። እኔ ከሁለቱም ሳይድ ነው ዞሮ ዞሮ የምናየው እና የምን ያለመደማመጣችን ውጤት ነው ሲመስለኝ እኔ። ያኔም ቢሆን መቋጨት የምንችለው ነገር ነበረ ነው። ከገባንም ደግሞ ከገባንበትም በኋላ ወደ ግጭቱ ወደ ጦርነቱም ከተገባ በኋላ እንዳልነው ቅድም አጭር ሆኖ መቋጨት ይችል ነበረ ነው በሁለቱም ሳይድ። አለመሸነፍ እንትን አይደለም ጀግንነት አይደለም እንደኔ በዚህ ዘመን መሸነፍ ኢቭን መቻል አለብህ። ቁጭ ማለት አለብህ። you have to stop at some point and then think ማዳመጥ መቻል አለብህ። you have to listen ሌሎችም የሚሉህንም መስማት መቻል አለብህ። ኮምፔር አድርገን ሁላችንም ቢሆን እኔ አንዱን ሳይድ አይደለም በሁሉም ሳይድ ኮምፔር አድርገን at some point ወደ ሆነ ነገር መጥተን መጨረስ መቻል አለብን በራሳችንም። ኢቭን ኢንተርቬንሽንም አያስፈልግም ነበረ ነው ተጋነነ። እሺ ሌላው ከዚህ ከሚዲያችንንም እንደዚሁ ይሄ አክቲቪዝሙን ማየት አለብን። ከሰላም ደህንነት አኳያ በጣም ተጽዕኖ እየፈጠሩ ከሚገኙ አካላት ቀደም መጀመሪያም ላይ እርሱ አንስተውት ነበርና ያለውንም እያስተካከሉ ከሜዳ አኳያ እንዳላዩ ማለፍ ተለምዷልና ይህስ በሰላማችን ላይ የነበረውን ሚና ከመወጣት አኳያ እንደገና ደግሞ አንዳንዴም ቡድን ወግ ነው በዚህ አይነት ነገሮች ሰውን ኮንፊውዝ የማድረግ ነገር አለ። በቃ ስራ የማስፈታትና ጭንቀት ውስጥ የሚከት እሱስ በእናንተ ጥናት በጣም ለሀገሪቷ ሰላምና ደህንነት ከፍተኛ እንትን አለው ይመስለኛል። ሀሳብ ይስጡበት። ሜንስትሪም ሚዲያ የምንለውና ዋናው ሚዲያ እና የሶሻል ሚዲያ ሁለት አይነት ሚዲያዎች ናቸው ያሉት አይ ቲንክ። እና ዞሮ ሜንስትሪም ሚዲያዎችም ራሱ አሁን they are part of the social media የራሳቸው ሶሻል ሚዲያ አላቸው። አሁን ሜንስትሪምም ለምሳሌ የእናንተ ቲቪ ዩቲዩብ አለው ዋቴቨር አላቸው። እነዚህ ሁለቱ አሁን ሃይብሪድ በሆነ መንገድ ነው የምንመለከተው። እና እንደ ሚዲያ ግን አሁን ለምሳሌ አሁን ሜንስትሪሙን እንውሰድና ሜንስትሪሙ ሚዲያ እንውሰድና ባላንስድና ነፃ መሆን መቻል አለበት ነው። ዞሮ ሀገር ላይ ነው የምንፈርደው ነው። ሜንስትሪም ሚዲያው በተለይ ደግሞ ለግጭትም ኢንሳይት ለማድረግ በጣም ኢምፖርታንት የሆነ አውትሌት ነው። ለምሳሌ ሩዋንዳ ላይ ምን እንደሆነ በአንድ ጋዜጠኛ የተደረገ ነገር ነው የምናስታውሰው ከሆነ እና በጣም ኢንሳይት ለማድረግ እንደ ትልቅ ቱል ከምንጠቀማቸው ነገሮች ውስጥ አንዱ ሚዲያው ነው። ሚዲያው ባላንስድ እና ነፃ እስካልሆነ ድረስ ገለልተኛ እስካልሆነ ድረስ ሰላምን ዘላቂ የሚባለውን ሰላም ለማስፈን አስቸጋሪ ነው የሚሆነው። ሚዲያው ባላንስድ እና ነፃ ወይም ደግሞ ገለልተኛ መሆን መቻል አለበት። ባት መንግስትም የራሱን አቋም የሚያሰማበት ግን መድረክ ያስፈልገዋል።
ያንን የሚያሰሙ ሚዲያዎች ደግሞ ትክክል አይደሉም ማለት አይደለም። መንግስት የራሱ የሆነ እንትን ሊኖረው ይገባል። አቋሙን ማሰማት መቻል አለበት። ይሄ የግድ ነው። የተሰማስት ግን ሚዲያዎቹ ደግሞ አናሊሲስ በሚሰሩበት ሰዓት የራሳቸውን ኢንዲፔንደንስ ጠብቀው መሆን መቻል አለበት ባይነኝ ነው። እንደዛ እስካልሆነ ድረስ ግን መንግስትም ቢሆን ምንም ተጠቃሚ አይሆንም ነው። ዋይት እና ሬድ የሚባሉ ቲሞች ይፈልጋል። ለምሳሌ አሁን አንድ መቆም የሚፈልግ ተቋም እንበል። ሬድ ቲም የሚባለው ምንድነው? አንድን ነገር ከመተግበርህ በፊት መጥፎ ጎኖቹ ምንድናቸው ብሎ በትክክል ዲዛይን አድርጎ የሚያሳይ ቲም ማለት ነው። ወረቨር ሌላኛው ቲም ደግሞ ጥሩ የሚባሉ ጎኖችን የሚያስቀምጥ መሆን መቻል አለበት። እንደ መንግስት እነዚህን ሁለቱን ነገሮች ወይ አድርጎ መሄድ መቻል አለበት። መካሪ ያስፈልጋል። አይታዩ ሳይሆን ለምሳሌ አሁን ከምን አኳያ ለማየት ፈልጌ ነው እኔ አሁን አንዳንድ ጊዜ በተለይ አሁን ላይ እንዲህ በድፍን ሀገሩ ቁጣና ስሜት በሚነግስ ጊዜ ህሊና ለመሆን የሚሞክር ሰው ቃሉ እንደ ኮሶ ሊመር ይችላል። ነገር ግን በተለይ ከጋዜጠኛና ከሚዲያ አኳያ ሲታይ ባለስልጣናቱ ሲሳሳቱ እያየ ዝም በማለት ወይም በመዋሸት ሊያገኝ ከሚችለው ጊዜያዊ ጥቅምና ሰላም ይልቅ ተናግሮ ከመሸበት ማደርና ሀገሪቷና ህዝቡ የሚያተርፉትን ዘላቂ ሰላምና ጥቅም ማስቀደም የለበትም ወይ? ከዚህ አኳያ ነው እንጂ የመንግስት ድምጽም ሆኖ ደግሞ መንግስት መድረኩን አይኑረው ከሚል አኳያ ሳይሆን ከዚህ አሁን ከጠቀስኩት አንፃር ገባኝ። ያ ማለት ልክ ነው፣ ግን ከፐርሰናል ፍላጎት ውጪ መሆን መቻል አለበት ነው። ትክክል የሆነ ሰው መቼም ቢሆን ትክክል ነው። ምናልባት ረጅም ጊዜ ሊፈጅ ይችላል እንጂ እንዳልከው ማለት ነው ትግል ሊጠይቅም ይችላል። ትክክል ነው ብለህ ያስከው አቋም ሁሌም ቢሆን ትክክል ነው፣ ግን ረጅም ጊዜና ምናልባት ቦታም ሊጠይቅ ይሆናል ብዬ አስባለሁ እንጂ አሳም ፖይንት ትክክል መሆኑ አይቀርም። ምክንያቱም ትክክል ነው መነሻው ሐሳቡም ሲጀመር፣ ግን ትግል ሊፈልግ ይችላል። ራይት እነዚህ ሚዲያዎች አሁንም ቢሆን ከፐርሰናል ኢንትረስት ውጪ ሆነው ከስቴት ኢንትረስት ከህዝብ ኢንትረስት ከስቴት ከመንግስት አላልኩም ከህዝብ ከስቴት እና ከምንድነው ከምንፈልገው ኢንትረስት አንጻር ነው መታየት መቻል ያለበት ነው። ከፐርሰናል ኢንትረስታቸው ውጪ መሆን መቻል አለበት። ሌላ በተለይ ምሁራኑና አሁንም ሚዲያው ጋዜጠኞች አካባቢ ላይ አንዳንድ ጊዜ የሆነ ነገር ለዚች ሀገርና ለህዝቧ ጠቃሚ የሆኑ ነገሮችን ውስጣችን እያለ መናገር እየቻልን ቀድመን መጠቆም ማሄስ እየቻልን ብዙ ጊዜ ዝም የምንለው ነገር ህዝቡ እንደ ህዝቡ አሰላለፍም እናሰለዋልና ስለዚህ ድፍን የኢትዮጵያ ህዝብ እንኳን የሚያወግዘው እንኳን አቋም ቢኖር ቀደም ሲል ከተናገርነው ነገር ጋር ከመደማመጥ ጋር ስለሚያዝ ያን አቋም ግን የማራመድ ግለሰባዊ መብትን በማረጋገጥ ኢትዮጵያውያን ከሚጠሉት ሐሳብም ጋር ጭምር የመኖር ዲሞክራሲያዊ ሴትን እንዲለማመዱ የማድረግን አጋጣሚ መፍጠርም የምሁራኑና የሚዲያው የጋዜጠኞች ሚና ይመስለኛል። እዚህም ላይ ሐሳብ ካሉት ይጨምራል። ትክክል ነው። ምሁራን እንዳልከው ምናልባት ስርዓት ከወደቀ በኋላ የሚደረገው ነገር አይጠቅምም፣ ዞሮ ማለት ነው። እንደኔ እምነት አይጠቅምም። ከመውደቁ በፊት ግን መጠገንና መስተካከል ያለበትን ነገር ማሳየት መቻል አይ ቲንክ ዳትስ ዋይ የተማርከውም ለዛ ነው። ጋዜጠኛም ሆን ዋቴቨር ተመራማሪም ሆን ማንኛውም ምሁር ማለት ነው ፖለቲከኛም ሆን ዋናው ነገር ስርዓት የሚፈልገው ህዝብ የሚፈልገውን ስርዓት አቁመ ያ ስርዓት ደግሞ በትክክል መቆም እንዲችል መርዳት ነው፣ ማገዝ ነው። ስርዓቱ ትክክል መሆን አለበት in the first place። ምክንያቱም አሁን እንግዲህ ዴሞክራቲክ የሆነ ስርዓት ውስጥ ነው ያለነው እንበልና in principle ህዝብ በሚፈልገው መንገድ መንግስትን መርጦ እንዲያስተዳድረው የሚያደርግበት ነው አትሊስት ድሮ ከምናውቃቸው ማለት ነው። እነሱን ቀደም እንዳልነው መጠበቅ የህዝብ ፋንታ ነው፣ ግን ህዝብ ብቻውን አይደለም። መንግስትም ቢሆን ማገዝ መቻል አለበት፣ ፕላትፎርሞችን መፍጠር አለበት። ምሁራኑ ግን መውቀስ መቻል አለባቸው ነው። ሶሻል ክሪቲክ የሌለው ህዝብ ማደግ አይችልም። it has to be criticized መደረግ መቻል አለበት ነው። ችግርን እያየህ የምታልፍ ከሆነ ሰው ለምን ተማርክ ታዲያ ነው። ምሁሩም ያንን መሰረት ያደረገ እንትን መስጠት ነው ያለበት እንጂ ምናልባትም ብሔሩን መሰረት ያደረገ መሆን መቻል የለበትም ነው። እንደ ሀገር መሻገር ካለብን፣ እንደ ሀገር ማደግ ካለብን፣ እንደ ሀገር አሁን ሌሎቹ የደረሱበት መድረስ ካለብን ቆም ብለን ማሰብና በዛ መሰረት መንቀሳቀስ መቻል አለብን ነው። አለበለዚያ ለምንድን ነው ሀገራችን ይህንን ያክል ገንዘብ ከፍሎ የምታስተምረን? ዞሮ የሀገርን እድገት ስለምንሻ ነው። ሀገርን አንድ ስቴፕ ማራመድ እስካልቻልን ድረስ ደግሞ ምሁር ነው ብሎ መገመት ይከብዳል። ምንድነው መፈረጅ። እስኪ እዚህ ላይ እንዲጨምሩበት አሁን ብዙ ጊዜ ስናይ
በተለይ የሰሜኑ ጦርነት ከመጀመሩ ዋዜማ አካባቢ ላይና ከዚያም ማግስት ጀምሮ አንዳንዴ ግራ የሚያጋቡ ነገሮች አሉና ገሌ ባጠናው ጥናት እየተባሉ የሚሰሩ ዜናዎች አሁን እውነት ጥናት ናቸው? ፋይዳ አላቸው? እውነት ወደ ሰላም የሚያመጡ ናቸው? ኢን ፕሪንሲፕል አሁን እንደኔ እምነት ዩኒቨርሲቲዎቹ የፌዴራል ዩኒቨርሲቲዎች ናቸው ነው እኔ ብዬ የማስበው እኮ። ለምንድን ነው ስለዚህ የሚያጠኑትም ጥናት ምናልባትም የፌዴራል መንግስትን ይህንን ጦርነት የሚቋጭበትን መንገድ ሰላማዊ በሆነ መንገድ የሚቋጭበትን መንገድ የሚፈልጉ አይነት ጥናት ወረቀት ላይ የፌዴራል መንግስት ናቸው ዩኒቨርሲቲዎቹ። ግን ጥናቶቻቸው በራሱ ስናየው ውስጡን ለቄስ የላቸውም። ሳይድ አድርገው እንደሱ አይነት አይታዩ። ዩኒቨርሲቲውንም ሁሉንም ቤተክርስቲያኑንም ምኑንም ከብሔርና ከአካባቢነት አኳያ ያሰላ ነገር ስለምናየው ትክክል። እኔ አሁን አላነበብኳቸውም ለመፈረጅ እቸገራለሁኝ። ግን እንዳልከው ቅድም እንዳልኩት መሆን የለበትም ነው። እንደዛ ከሆነ መሆን የለበትም። ግን የፌዴራል ዩኒቨርሲቲዎች ናቸው። ዜና ላይ አይተናቸው መናገር አይቻልም። አሁንም አንዳንዴ እንትን እኮ ነው ማለት የሆነ መፈራረጅን ከመፍራት ይልቅ ክሪቲሳይዝ ማድረግ ነው። ክሪቲክስ የሌለው ማህበረሰብ አይሰለጥንም እንዳሉት ዜናቸው አይናገርም እኮ። እኔም አንብቤ አላውቅም። እኔ ፌዴራል ናቸው ብዬ ነው የማስበው። እንደኔ የፌዴራል ናቸው። ሰው ይሄ ችግር መፍቻ እንዲኖረው ወይም መቋጫ እንዲኖረው መላ የሚያፈላልጉ መሆን መቻል አለባቸው ብዬ አስባለሁ። እንደዛም ነው ብዬ የማስበው። እንደዛ እስካልሆነ ድረስ ግን ልክ አይደለም ነው። በጣም ነው የማመሰግነው ዶክተር አማረ ቀናው። በጣም መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ነው የተወያየ ነው። ተመልካቾቻችንም በተመሳሳይ በእናንተም ጥያቄ መሰረት እንዲህ ያሉ ምሁራንን ለሀገሪቷ ችግር መፍትሄ የሚያመላክቱ ሀሳቦችን የምናንሸራሽርበት እድል ወደፊትም አጠናክረን በዋልታ ነጻ ሀሳብ የምንቀጥልበት ነው የሚሆነው። ለዛሬው ቆይታችን ግን በዚህ መንገድ በዚህ ደረጃ አስተናግደውን በቢሮአቸው ለሰጡን ሀሳብ አስተያየት ዶክተር አማረ ቀናውን ከልብ ነው በተመልካቾቻችን ስም የማመሰግነው። ስሜ ነባይ ፈርስ ነኝ። ለቆይታችን አመሰግናለሁ። ሳምንት እንገናኛለን በሌላ እንግዳ።